ሰላም ጤና ይስጥልን እንዴት ናችሁ? ዛሬ በኢትዮጵያ ብቻ የሚገኝ አንድ ቆንጆ ዝርያ ላስተዋውቃችሁ መጥቻለሁ። ይህኛውን ዝርያ በብዛት የሚገኘው ወደ አማራ ክልል ነው የሚገኘው። የት እንደሚገኝና እንዴት ማድለብ እንዳለባችሁ እንዴትስ ማግኘት እንዳለባችሁ እነግራችኋለሁ። እስከ መጨረሻ ከእኔ ጋር እንድትቆዩ ግብዣዬ ነው። አብዲ ቤት ነኝ። እነዚህ ዝርያዎች በስማቸው የሚታወቁት ፎገራ ከትል በመባል ይታወቃሉ። እነዚህ ፎገራ የሚገኙት በዚሁ በሀገራችን በአማራ ክልል በጣና በኩል በስተ ምስራቅ ፎገራ ላይ ነው የሚገኘውና ስለዚህ እነዚህ ከብቶች ያሉበት ቦታ ረግረግ ስለሆነ እግራቸው ሸሆናቸው ሲፈጠሩም ሲሰሩም እግራቸው መሬት መያዝ እንዲችልና ሰፋ ሰፋ ተደርጎ የተሰሩ ናቸውና መነሻቸው የነዚህ ዝርያ መነሻ እኛው ሀገር እዚሁ ኢትዮጵያ እንዲሁም ፎገራ መሆኑ ይታወቃልና እነዚህ የምትመለከቷቸው የፎገራ ዝርያ ያላቸው እንስሳቶች የመጡት ከአማራ ክልል እዚህ አዲስ አበባ ላይ አቃቂ ቃሊቲ ቅዳሜ ቀን በሚቆመው ገበያ እለት ነው የተገዙት። ይሄው እንደምትመለከቱ እንግዲህ ይሄኛው በሬ ጥቁሩ ማለት ነው። ምናልባት ረጅም መንገድ መኪና ላይ ቆይቶ ተጎድቶ መኖ ምግብ ሳያገኝ ውሃ ሳያገኝ የመጣ ነውና ትንሽ ማመንዠግ ይሞክራል። ግን እንደምትመለከቱት ተቆላልፎ ነው የቆመውና ስለዚህ መንገዶችን መጥቶ ሲመቱ ለተለያየ በሽታ ሊጋለጡ ይችላሉ። በተለይ በትራንስፖርቴሽን የሚነሳ ቦቫይን ፓስቾሎሲስ የምንለው በሽታ እሱ ሊነሳ ይችላል። ምልክቶቹም ማስነጠዝ ማሳል ፈሳሾች ከሰውነታቸው ማውጣት እነዚህ ነገር ይኖራሉና ስለዚህ እነዚህ ከብቶች ከዛ ሲመጡ ረጅም መንገድ ተጉዞ ስለሚመጡ እንደምትመለከቱት ለመተኛት እየፈለጉ በጣም ለመተኛትም ይቸገራሉ። ምክንያቱም ተጭኖ ሲመጡ ረጅም መንገድ ስለሚሄዱ መኪና ላይ ስለሚቆሙ ምናልባት ቀኑን ሙሉ ሊቆሙ ይችላሉ። ሲጫኑ አይታችሁ እንደሆነ መቆም እንጂ መተኛት አይፈቀድላቸውም። ቢተኙም በከብቶች ስለሚረጋገጡ ረጅም መንገድ ተጉዞ ስለሚመጡ ደም ስራቸው የመተሳሰር እግራቸው የመደንዘዝ ችግር ያጋጥማልና ስለዚህ ሲገዙ ትንሽ ቀርፈፍ ካሉባቸው የመንገድ ችግር መሆኑን መረዳትና እንዲሁም ቀለል ያለ በሽታ በቀላሉ መታከም የሚችል እንዲሁም ሪላክስ ማድረግ የሚችሉ መሆኑን መገንዘብ አለባችሁ። እነዚህ ሀገር በቀል ዝርያዎችን ለምን ብንጠቀማቸው ሞር ትርፋማ እንሆናለን ብለን ካሰብን አንደኛ ለስጋ ከብት ብንጠቀማቸው በጣም ትርፋማ እንሆናለን። እንደምትመለከቱት በጣም ቁመት አላቸው ሽንጥ አላቸው ሻኛ አላቸው በጣም ትላልቅ ናቸው። ተክለ ሰውነታቸው አቋቋማቸው ፍሬማቸው የተሰሩበት ሁኔታ በጣም ትላልቅ ስለሆኑ መኖን በትክክል የምንሰጣቸው ከሆነ በጣም ለመደለብ ቅርብ ናቸው። ከፀባይ አንፃር ብናያቸው ደግሞ ፀባዮቻቸው የማይዋጉ የማይራገጡ እንዲሁም ደግሞ ዶሳይል የሆኑ በቃ የተረጋጉ ናቸውና ስለዚህ ለማድለብ ብንጠቀም እንችላለን። ሌላኛው ደግሞ ለወተት ምርት ብንጠቀማቸውም ቆንጆ ናቸው። ሌላ ቦታ ደግሞ እዚሁ ሀገራችን ውስጥ ነገሮችን ለጭነት እህል ሲወቁ እንዲሁም ደግሞ እህልን ለማጓጓዝ ለጭነት ሁሉ የሚጠቀሙባቸው ቦታዎች አሉና ለዚህ እንደዚህ ይጠቅማሉ። በቀለም ግን በብዛት ቡራቡሬ ይሆናሉ ቀይ ቡሬ እና እንዲሁም ጥቁር በብዛት ግን ቡራቡሬ ይሆናሉ። ከዚህ በፊት አሁን እዚሁ ቪዲዮ ላይ እንደነገርኳችሁ ይኸውላችሁ ይሄ በሬ በጣም ለመተኛት እየተቸገረ ነው። ረጅም መንገድ በመሄዱ ብቻ መተኛት ላይ በጣም ቦታ እየመረጠ ሁለት ሶስቴ የመተኛትን ሙከራ ለማድረግ በጣም ነው የሚሞክረውና ይሄ ምንድነው የሚያመላክተው? ምናልባት ከዛ ከአማራ ክልል ስመጣ ረጅም መንገድ ላይ ማሳለፍ የተለያየ ገበያዎችን መሄድ ገበያ ራሱ ሲወስዱ ቶሎ አለመሸጥ እነዚህ ችግሮች በሬው ረጅም ሰዓት ጊዜ እንዲሰቃይ ያደርገዋልና እኛ ጋር ከመጣ በዚህም መደናገጥ የለባችሁም። እዚህ ጋር እንደምትመለከቱት ይኸውላችሁ በስንት መከራ ተኝቷልና አሁን ሄጄ ብነካካው
እንድነሳ ብጎተጉተው በምንም ጭራሽ ሊነሳልኝ አይችልም። ቢኮዝ የትኛው በስቃይ ነው እግሮቹ አይተጣጠፉም ነበርና አሁን ብትነካኩት የመነሳት አቅምም የለውም። በጣም ደክመዋል፣ ውሃ ያንሳቸዋል፣ መኖ ያንሳቸዋል፣ የተለያዩ ነገሮች ስለሚያንሳቸው ድሮ ከሚኖሩበት እንክብካቤ ወጥቶ መንገድን ተጉዞ ስለመጡ ስለዚህ ስትገዙም ብዙም መደናገጥ አያስፈልግም። ስለ ቀንዳቸው ካወራን ደግሞ የእነዚህ በሬዎች ቀንዶቻቸው መካከለኛ ናቸው። ልክ እንደ ምንጀር በሬዎች እና እንደ መሃል ሸዋ በተጨማሪም ደግሞ እንደ ቦረናዎች ቀንዶቻቸው ኦቨር በጣም የሚያድግ አይደሉም። በጣም መካከለኛ ናቸውና ስለዚህ እነዚህ በሬዎችን ገዝታችሁ ማድለብ ትችላላችሁ። ማድለብ ላይ 90 ቀንን ይጠይቃሉ። በ90 ቀን ውስጥ ይደልባሉ። ስለሆነ በ90 ቀን ውስጥ ቶሎ እንዲቀየሩ ከፈለጋችሁ ፕሮቲን፣ ፋት፣ ፋይበር እንዲሁም ቫይታሚን ያለው መኖዎችን ከሰጣችሁ ቶሎ ይቀየራሉ። ይሄኛውን በሬ እጅግ በጣም ተመልከቱት ምን እንደሚያክል ሰውነቱ በጣም ትልቅ ግዙፍ ነው። ረዥም ነው። ምንም አፍንጫው አካባቢ ላይ ምንም ነፍጥ የለውም። ፈሳሾች የለውትም። ስለዚህ ይሄኛው በሬ ከሁሉ የተሻለ በሬ ምርጥና ትልቅ በሬ ነውና ምናልባት ከደለበ በኋላ ብዙ ብር ሊያወጣ ይችላል። የዚህ በሬ ዋጋ ግዢ የአምስቱም 5 ፍሬ ናቸው የተገዙት። አምስቱም 170 ሺህ ነው የገዛነው። እያንዳንዱን በ170 ሺህ ገዝተናል። ስለዚህ እስከ በዓል 2019 መቀበያ እንዲሁም መስቀል በዓል ላይ እነዚህ በሬዎች በየፊናቸው ምናልባት 40 ሺህ ከበሉ አጠቃላይ ወጪያቸው እስከ 210 የሚሄድ ከሆነ በሬው እጅግ ትልቅና ቶሎ የሚለወጥ ከሆነ ምናልባት እስከ 250 እስከ 280 የሚሸጥ ከሆነ በአንዱ በሬ ላይ የ40 እና የ50 ሺህ ብር ትርፍ ሊገኝ ይችላል። ስለዚህ የፎገራ በሬዎችን ማድለብ የምትፈልጉ ሰዎች እዚሁ አዲስ አበባ ላይ አቃቂ ቃሊቲ እየመጣችሁ መግዛት ትችላላችሁ። ማድለብ ኪሳራ የለውም፣ ያዋጣል። ይሄኛውን ስራ መስራት የምትፈልጉ ሰዎች እንዴት ማድለብ እንዳለባችሁ በውስጥ መስመር አናግሩኝ። ስልኬ ባዩ ላይ ያለ። አብዲ ቤት ነኝ። መልካም የስራ ጊዜ ይሁንላችሁ።